አይምሮአችንን ግን ወደ ባርነት ለመውሰድ ከሞከሩ እስከ ሞት ድረስ ልንታገላቸው ይገባል። ራሳችንን ነፃ አላወጣንም፣ ልናወጣም አንችልም። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ ብሎ ይናገራል። ይህን ነፃነት በተመለከተ ብዙ ትምህርት፣ የሰዎች አስተያየቶች አሉ። በጌታ በኢየሱስ ክርስቶስ ስም በገላትያ መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ እንደዚህ ያነባለሁ። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ የሚለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ። መገረዝ ለሚፈልግ ሁሉ ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። በሕግ ለመጽደቅ የምትጥሩ ከክርስቶስ ተለይታችኋል፣ ከጸጋ ርቃችኋል። እኛ ግን ተስፋ የምናደርገውን ጽድቅ በመንፈስ አማካኝነት በእምነት ሆነን በናፍቆት እንጠባበቃለን። በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። ሩጫችሁ መልካም ነበር። ታዲያ ያሰናከላችሁ ለእውነትስ እንዳትታዘዙ የከለከላችሁ ማን ነው? እንዲህ ያለው ማባበል ከሚጠራችሁ የመጣ አይደለም። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ሐሳብ እንደማይኖራችሁ በጌታ እታመናለሁ። ግራ የሚያጋባችሁ ማንም ይሁን ማን ፍርዱን ይቀበላል። ወንድሞች ሆይ እስከ ዛሬ ስለ መገረዝ የምሰብክ ከሆነ ታዲያ እስካሁን ለምን ያሳድዱኛል? እንደዛሚያ ቢሆን ኖሮ መስቀል እንቅፋት መሆኑ በቀረ ነበር። ግራ የሚያጋቧችሁ ሰዎች የራሳቸውን መገረዝ ብቻ ሳይሆን ይጎንደሉ። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትያዙ ይላል። ወዳጆቼ የመጀመሪያው ጳውሎስ የሚናገረው ድንቅ እውነት ምንድነው? ክርስቶስ ነፃ እንዳወጣን ይናገራል። ከኃጢአት፣ ከጥፋተኝነት፣ ከኩነኔ፣ ከሰይጣን አገዛዝ ነፃ ያወጣን ክርስቶስ ነው። ራሳችን አይደለም ነፃ ያወጣን። ራሳችን አይደለም ነፃ ለመውጣት አቅም ኖሮን አይደለም። ራሳችንን ነፃ አላወጣንም፣ ልናወጣም አንችልም። ከኃጢአት፣ ከኩነኔ፣ ከጥፋተኝነት፣ ከሰይጣን አገዛዝ በቀራንዮ መስቀል በሰራው ስራ በሞቱና በደሙ አማካኝነት ነፃ እንዳወጣን ጳውሎስ ይናገራል። ስለዚህ እኛ ራሳችንን ነፃ ካላወጣን የተቀበልነው ነፃነት አለ። ራሳችንን ነፃ ለማውጣት ከታገልን በባርነት ቀንበር እንያዛለን። ለምን? ራሳችንን ነፃ ለማውጣት የምንሄድበት መንገድ የሚወስደን ወደ ሕጋዊነት ነው። ስለዚህ ጳውሎስ ሲናገር ምን ይላል? ክርስቶስ ነፃ አወጣን ይላል። ከኃጢአት፣ ከኩነኔ፣ ከጥፋተኝነት፣ ከጨለማ፣ ከባርነት ክርስቶስ ነፃ አወጣን። ከዛ ቀጥሎ ሲናገር ምን ይላል? ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ ብሎ ይናገራል። በዚህ ነፃነት መኖር ውሳኔ ይፈልጋል። ይህን ነፃነት በተመለከተ ብዙ ትምህርት፣ የሰዎች አስተያየቶች አሉ። ስለዚህ በሰው አስተያየት እንዳትወሰዱ፣ በሐሰተኛ አስተማሪዎች የውሸት ትምህርት እንዳትወሰዱ፣ አይምሯችሁ እንደገና ወደ ባርነት ወጥመድ ገብቶን እንዳይያዝ ውሳኔ ሊኖራችሁ ይገባል ብሎ ጳውሎስ ይናገራል። ጸንታችሁ ቁሙ። ይሄ የውሳኔ ጉዳይ ስለሆነ ሰዎች በትከሻችን ላይ ሸክም ቢያስቀምጡ ልንሸከም እንችላለን። አይምሮአችንን ግን ወደ ባርነት ለመውሰድ ከሞከሩ እስከ ሞት ድረስ ልንታገላቸው ይገባል። ከአይሁድ የመጡ የአይሁድ አስተማሪዎች፣ ከኢየሩሳሌም የመጡ አስተማሪዎች በገላትያ ቤተክርስቲያናት ውስጥ ያደረጉት የገላትያ ቤተክርስቲያናት አማኞች በክርስቶስ ኢየሱስ አማካኝነት ያገኙትን ነፃነት ቀምተው ወደ ባርነት እንዲወርዱ፣ ከልጅነት ወደ ባርነት እንዲመጡ እያደረጓቸው ነው። ክርስቶስ ኃላፊነቱ ሰዎችን ከኃጢአት ባርነት፣ ከኩነኔ ነፃ ማውጣት ነው እንጂ ነፃ ካወጣ በኋላ በዛ ነፃነቱ ጸንቶ የመቆም ጉዳይ ያንተ ድርሻ ነው እንጂ የሱ ድርሻ አይደለም። እመለሳለሁ ብለህ ካልክ ሉዘር የምትሆነው አንተ ነህ። እመለሳለሁ ብለህ ካልክ የመስቀሉን ስራ ፎልሲፋይ አታረገውም። የመስቀሉ ስራ አንተ ከነፃነት በኋላ በሚኖር ህይወት አይብራራም። የመስቀሉ ስራ በእግዚአብሔር ዘላለማዊ እቅድ በሰማይና በምድር መካከል ተፈጽሟል፣ ተረጋግጧል። ሲኦል ተሰንጥቋል፣ አጋንንት ተንቀጥቅጧል፣ ማህተም ተፈቷል፣ የዘላለም ዕዳ ተከፍሏል፣ እግዚአብሔር ረክቷል። ስለዚህ አንተ የሆነ ኮርነር ላይ ሆነ የምትኖረው ኑሮ የመስቀሉን ስራ አያብራራውም። ገብቷል? ያንተ ህይወት ለምሳሌ በተቀበልከው ነፃነት ጸንተ ከኖርክ የምትጠቀመው አንተ ነህ። አሁን በተቀበልከው ነፃነት ጸንቶ የመኖር ጉዳይ ውሳኔው፣ ቁርጠኝነቱ፣ ዲተርሚኔሽኑ ያንተ ነው እንጂ የማንም አይደለም። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። በነፃነት ለመኖር ደግሞ ውሳኔ ያስፈልጋል። ከዛ ጳውሎስ እንደዚህ ይላል፣ ዳግመኛ በባርነት ቀንበር እንዳትያዙ፣ በባርነት ወጥመድ እንዳትያዙ ብሎ ይናገራል። የአይሁድ አስተማሪዎች 613 ትእዛዛት አሏቸው። ሜን ቲንግ በገላትያ መጽሐፍ ጥናት ውስጥ ጳውሎስ
የሙሴን ሕግና ትእዛዛት እንዴት ነው የሚመለከተው የሚለውን ነገር ማወቅ ተገቢ ነው። ጳውሎስ የሙሴን ሕግና ትእዛዛት የሚመለከተው እንደ ባርነት ቀንበር ነው። ምክንያቱም የሙሴ ሕግ ከባርነት ጋር እንጂ ከነፃነት ጋር ምንም ተያያዥነት ኖሮት አያውቅም። እና ጳውሎስ የሙሴን ሕግ የሚያየው ከእግዚአብሔር ጋር ጽድቅና ተቀባይነት ለማግኘት የሚያስችል አቅም ያለው አድርጎ ሳይሆን የባርነት ቀንበር አድርጎ ነው የሚያየው። ስለዚህ ዳግመኛ በባርነት ቀንበር አትያዙ ማለት ከጸጋ ወደ ሕግ አትመለሱ፣ ከልጅነት ወደ ባርነት አትውረዱ። አሁን በክርስቶስ ኢየሱስ አማካኝነት ከኃጢአት ከጥፋተኝነት ከኩነኔ ነፃ ወጣችኋል። በራሳችሁ አይደለም ነፃ ያወጣችሁት፣ እሱ ነው ነፃ ያወጣችሁ። እናንተ ራሳችሁ ነፃ አላወጣችሁም፣ ልታወጡም አትችሉም። ስለዚህ እሱ ዋጋ ከፍሎ ደምቶ ተወግቶ ሞትን ድል አድርጎ ያጎናጸፋችሁን ነፃነት አስጠብቃችሁን መቀጠል የእናንተ ቁርጠኝነትና የእናንተ ውሳኔ ነው። ይህን ነፃነት በተመለከተ የሐሰተኛ አስተማሪዎች ትምህርት፣ የሰዎች አስተያየት በብዙ መልኩ እየታገላችሁ ከጸጋው ወድቃችሁ ከእግዚአብሔር እውነት እንድትጎሉ በብዙ መልኩ ፕሬሸር ሊኖርባችሁ ይችላል። ነገር ግን ጸንታችሁ ቁሙ ብሎ ጳውሎስ ለገላትያ ሰዎች ምዕራፍ 5 ቁጥር 1 ላይ ሶስት እውነት ነው የሚናገረው። አንደኛ ክርስቶስ ነፃ ወጣችሁ፣ ቀጥሎ ሲናገር ጸንታችሁ ቁሙ፣ ከዛ ዳግመኛ በባርነት ቀንበር እንዳትያዙ ብሎ እነዚህን ሶስቱን ሐሳቦች ጳውሎስ ይናገራል።